ኢትዮጵያ ከግብጽ ቅጣት ይጠብቃታል ሲሉ የሀገሪቱ የውሃ ሀብትና የመስኖ ሚኒስትር ተናገሩ። መንግስት 200 ፋኖችን ገደልኩ ሲል ፋኖ ደግሞ 215 የመንግስት ወታደሮችን ገድያለሁ አለ። ኢትዮጵያዊ ዝርያ ያለባቸው የእስራኤል ፓርላማ አባል ጸጋ መላኩ የኢትዮጵያ የፕሮቴስታንት መምህር ፓስተር ቸርነት በላይ ወይንም ፓስተር ቸሬ መጠንቀቅ አለበት አሉ። አንድ ፓስተር ቸሬ ነው የተባለ ሰው የተናገረው ንግግር እስራኤል ያውኑ እስራኤል አይደለችም የእስራኤል ህዝብ እስራኤል ዳቢሎስ የተናገረው የለየለት አንታይ ሴሚቲዝም ነው። አንታይ ሴሚቲዝም ይሉሃል። ይሄ ነው ትክክለኛው። እንዲህ አይነት ሰዎች መጠንቀቅ አለባቸው። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህንና ሌሎች ጉዳዮችንም ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ኢትዮጵያ ከግብጽ ቅጣት ይጠብቃታል ሲሉ የሀገሪቱ የውሃ ሀብትና መስኖ ሚኒስትር ተናገሩ። ሚኒስትሩ ሃኒስ ዊላም ከሀገራቸው መገናኛ ብዙሃን ጋር ባደረጉት ቆይታ ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብ ማጠናቀቋን አስመልክቶ ከተናገሩ በኋላ የናይል ውሃ ህይወታችን ነው፣ ኢትዮጵያ ህይወታችንን መቆጣጠር አትችልም ሲሉ ተናግረዋል። ኢትዮጵያ በቅርቡም ከግብጽ ቅጣት ይጠብቃታል ሲሉም ነው የተናገሩት። اعتقد ان ما حدث هو جهل وعدم إدراك وعدم وجود قواعد هندسية حقيقية لإدارة السد، لأن ما تم نشره من وزارة الموارد المائية والري هو بيان علمي توضيحي بالأرقام بالضبط خرج إمتى كام وفي يوم إيه وتأثيره على دول المصب إيه. فواضح من التصرفات اللي تم إن يخرج كميات كبيرة وبعدين يقفل وبعدين يفاجئ ان الماء بتزيد فيرجع يفتح تاني. يعني واضح ان مفيش اسلوب علمي فني تقني لإدارة هذا السد حتى الآن للأسف. ኢትዮጵያ ታላቁ ህዳሴ ግድብን ማጠናቀቋን ተከትሎ ከግብጽ በኩል ተደጋጋሚ ትንኮሳዎች እየተሰሙ ነው። በተለይ የውጭ ጉዳይ ሚኒስትሩ ባድር አብድላቲ በተደጋጋሚ ጊዜ በኢትዮጵያ ላይ የቃላት ጦርነትን ከፍተው እንደነበር የሚታወስ ነው። የውጭ ጉዳይ ሚኒስትሩ በተደጋጋሚ በሰጧቸው መግለጫዎች ኢትዮጵያ ድርድርን እምቢ ብላ እንደቆየች እንዲሁም ግብጽ በናይል ወንዝ ላይ ያላትን ተጠቃሚነት ለማስከበር ማንኛውንም እርምጃ ኢትዮጵያ ላይ እንደምትወስድ ሲናገሩ ተደምጠዋል። ከዚያም አልፎ በሚሰጧቸው ቃለ ምልልሶች የኢትዮጵያን ታላቁ የኢትዮጵያ ህዳሴ ግድብ ከማለት ከመቆጠባቸው በዘለለ ግድቡ ታላቁ የጥፋት ግድብ ነው እስከማለትም ደርሰው ነበር። ከሳምንታት በፊት የግብጽን ይህን አካሄድ አጥብቆ በማውገዝ የኢትዮጵያ የውጭ ጉዳይ ሚኒስቴር ጠንካራ መግለጫን ማውጣቱ የሚታወስ ነው። የኢትዮጵያ የውጭ ጉዳይ ሚኒስቴር ረቡዕ ህዳር 24 2018 ዓ.ም ባወጣው ጠንካራ ያለ መግለጫ ከፍተኛ የግብጽ ባለስልጣናት በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ላይ ጸባጫሪ ንግግራቸውን እያባባሱና በፍጹም ንግግርን ወደ ጎን ቸለ በማለት እየተቀበሉ አይደለም በማለት መውቀሱ የሚታወስ ነው። የውጭ ጉዳይ ሚኒስቴር ከካይሮ በኩል የተሰጡ አስተያየቶችን የግብጽ መንግስት የ21ኛውን ክፍለ ዘመን እውነታዎች ለመቀበል ያለመቻሉ መገለጫዎች ናቸው ብሏል። አንዳንድ የሀገሪቱ ባለስልጣናት አሁንም በቅኝ ግዛት ዘመን አስተሳሰብ ውስጥ የተዘፈቁ መሆናቸውንም እንዲሁም በአባይ ወንዝ ላይ የብቸኛ ባለቤትነት ወይንም የጠቅላይነት አመለካከት አላቸው ሲልም በጽኑ ኮንኖም ነበር። ሚኒስቴሩ በመግለጫው ግብጽ የቅኝ ግዛት ዘመን ስምምነቶችን በተደጋጋሚ ማንሳቷን አጥብቆ የተቸ ሲሆን አዲስ አበባ ካይሮ ለመተው እየከበዳት ያሉትን የቅኝ ግዛት ቅሪቶችን የምትሸከምበት ጫንቃም ሆነ የምታስተናግድበት ምንም ቦታ የላትም ሲል አበክሮም ገልጿል። እነሱ ግብጾች የቅኝ ግዛት ዘመን ስምምነቶችን በመጥቀስ ስለ ታሪካዊ መብቶቻቸው ያውሳሉ ያለው የሚኒስቴሩ መግለጫ ይህ የተሳሳተ አካሄድና ጥረት የአስተሳሰብና የአመራር ውድቀት ነው። ኢትዮጵያን በፍጹም የማያስበረግጋት ይህን የጃጀ የጨዋታ መመሪያና መርህ ለመተው ጊዜው አሁን ነው ሲልም አጽንኦት መስጠቱ ይታወሳል። ሰሞኑን በአማራ ክልል በመንግስትና በፋኖ ታጣቂዎች መካከል በተለያዩ ስፍራዎች ግዙፍ የተባሉ ጦርነቶች መደረጋቸው ተሰምቷል። በአንዱ ስፍራ መንግስት ግዙፍ ድልን ተቀዳጅቻለሁ ሲል፣ በሌላኛው ቦታ ደግሞ የፋኖ ታጣቂዎች አሸነፍን ብለዋል። የመንግስት ጦር የምስራቅ ኮማንድ በሰሜን ጎጃም በተካሄደ ጦርነት 200 የፋኖ ታጣቂዎችን ገድያለሁ ያለ ሲሆን ሌሎች 53 ደግሞ መቁሰላቸውን ገልጿል። የፌዴራል መንግስት ጦር አክሎም በባህር ዳርና አካባቢው 41 የፋኖ አመራሮች መያያዛቸውንና ሌሎች 19 ደግሞ ተማርከውልኛል ብሏል። የተለያየ አቅም ያላቸው የጦር መሳሪያዎችን በቁጥጥር ስር እንደዋሉም ነው በመንግስት በኩል የተገለጸው። በሌላ በኩል የፋኖ ታጣቂ ኃይሎች በሰሜን ጎንደር መተማ በሰራ ነው ዘመቻ 215 የመንግስት ወታደሮችን ገድለናል ያሉ ሲሆን 80 የሚሆኑት ላይ ደግሞ ጉዳት ማድረሳቸውንም ነው ያሳወቁት። ሆኖም በመንግስትና በፋኖ በኩል እየቀረቡ ያሉ ቁጥሮች ልዩነቶችና እርስ በርስ የሚጣረሱም ስላሉበት ለማጣራት አስቸጋሪ መሆኑ ተነግሯል። ነገር ግን አንዱ የፋኖ ተገንጣይ ኃይል ከመንግስት ጋር ድርድርን ካደረገ በኋላ በአማራ ክልል ያለው ግጭት ተጠናክሮ ቀጥሏል።
ኢትዮጵያዊ ዝርያ ያለባቸው የእስራኤል ፓርላማ አባል ጸጋ መላኩ የኢትዮጵያ የፕሮቴስታንት መምህር ፓስተር ቸርነት በላይ ወይንም ፓስተር ቸሬ አሁንም መጠንቀቅ አለበት አሉ። የእስራኤል የፓርላማ አባሏ ከእግረኛው ሚዲያ ጋር ባደረጉት ቆይታ ይህን ያሉት በአንድ ወቅት ህዝብ በተሰበሰበበት ሲያስተምር በእስራኤል ላይ በሰነዘረው አስተያየት ነው። እስራኤል ምናምን ይላል። እነዚህን አይደል እንደ እናንተ ፉኝት ልጆች ያላቸው ኢየሱስ ኔታንያሁ የሚመራውን እስራኤል ነው እንደ ጌታ ይሄንን እስራኤል ነው እንደ እግዚአብሔር የሚጠብቀው? ደም አፍሳሽ የብዙዎችን ደም የሚያፈስ በተኙበት ህፃናት የሚያርድ ኢየሱስ ከዚህ ጋር ነው እንደሚቆመው? ኢየሱስ ቢመጣ አሁን ያለችውን እስራኤል ምናልባት እነዛን የዲያብሎስ ልጆች ነው ያላቸው። አሁን ቢመጣ እናንተ ዲያብሎሶች ነው የሚለው እነሱ ናቸው እኮ። ሂዱና ዮሐንስ ወንጌል ምዕራፍ 8 አንብቡ። የእስራኤል የፓርላማ አባሏ ጸጋ መላኩ በወቅቱ ፓስተር ቸሬ ያደረገውን ንግግር ጸረ ሴሜቲክ ነው ሲሉ ተደምጠዋል። እንደዛ አይነት ንግግርን ተራ ሰው ቢያደርገው ችግር አልነበረውም፣ ተጽዕኖ የሚያሳርፉ ሰዎች ሲናገሩ ግን ተገቢ አይደለምም ብለዋል። የእስራኤል ፓርላማ አባሏ ጸጋ መላኩ ፓስተር ቸሬ ብቻ ሳይሆን በዩቲዩብ ሚዲያ ለጠቅላይ ሚኒስትር አብይ አህመድ መንግስት ድጋፍን በማድረግ የሚታወቀው ስዩም ተሾመም ላይ ተመሳሳይ አስተያየትን ሰጥተዋል። በዚህ ጦርነት ጊዜማ በቃ በዚህ በጋዛው ጦርነት በጣም የሚያሳዝን ነገር የሃይማኖት ሰዎች አንድ ፓስተር ቸሬ ነው የተባለ ሰው የተናገረው ንግግር እስራኤል ያውኑ እስራኤል አይደለችም፣ የእስራኤል ህዝብ እስራኤል ዳቢሎስ የተናገረው የለየለት አንታይ ሴሜቲዝም ነው። አንታይ ሴሜቲዝም ይሉሃል። ይሄ ነው ትክክለኛው። እንዲህ አይነት ሰዎች መጠንቀቅ አለባቸው። ለምንድን ነው የሚጠነቀቁት? አንደኛ ተከታዮች አሏቸው፣ ተጽዕኖ ማሳደር ይችላሉ። አጠራጥርም ተጽዕኖ ስለሚያሳድሩ መጠንቀቅ አለባቸው። አንተ ለጥሩ ነገር መጠቀም አለብህ እንጂ ያልሆነ አንታይ ሴሜቲዝምና እንዲህ አይነት ሰዎች ደግሞ አንድ የሆነ ጋዜጠኛም እንደዚህ ባለፈው ጊዜ ተናገረ ነበረ። ስዩም ማንም ይባል ረሳሁት። አዎ እነሱ ሁለቱ የለየላቸው አንታይ ሴሜቶች ናቸው። እነዚህን ሰዎች በዚህ በኤዲኤል ተጠያቂ ናቸው። ታዋቂው ፓስተር ቸሬ በወቅቱ በእስራኤል ላይ በሰጠው አስተያየት ኢትዮጵያ ካለው የእስራኤል ኤምባሲ መግለጫ ወጥቶበት ነበር። የእስራኤል ኤምባሲ በወቅቱ በሰጠው መግለጫ የፓስተር ቸርነት በላይ ፓስተር ቸሬ ጸረ ሴማዊ ንግግር በአይሁድ ህዝብ ላይ ለዘመናት ከትውልድ ትውልድ እየተላለፈ የመጣውን የሐሰት ትርክት እንዲሁም ስም የማጥፋት ዘመቻና የውሸት ውንጀላ አካል ነው ብሎት ነበር። በተለይ ደግሞ ልጆችን መግደል የሚለው የሐሰት ንግግር የእስራኤላውያንን እውነተኛ ማንነት መካድና ከጥላቻ የመነጨ ነው። ከዚህ ጋር ተያይዞ አብዛኛውን ጊዜ በተጽዕኖ ፈጣሪዎችና በሃይማኖት አባቶች የሚሰነዘር እንዲህ አይነት የጥላቻ ንግግር ከንግግርም አልፎ አመጽ መቀስቀስ እንደሚችል አይተናልም ያለ ሲሆን የእስራኤል ህዝብ ጥንታዊ ማንነቱና ባህሉ እንዲሁም ርስቱና ታሪኩ የሚመነጨው ፓስተር ቸርነት እወክለዋለሁ ብለው ከሚጠቅሱት ከመጽሐፍ ቅዱስ ነው። የተናጋሪው ማንነት ማንም ይሁን ማን ጸረ ሴማዊ የጥላቻ ንግግርን እስካስተላለፈ ድረስ መቃወምን ይቀጥላልን ብሏል ኤምባሲው። ይህም ብቻ አይደለም፣ ለሽብርተኝነት እጃችንን እንድንሰጥ ለማስገደድ በእስራኤል ላይ እየተነዛ ያለው መሰረት የሌለው የውሸት ዘመቻን መቃወማችንንም እንቀጥላለን ብሎ ነበር የእስራኤል ኤምባሲ በወቅቱ። ለተጠናቀቁ ፕሮጀክቶች 2.9 ቢሊዮን ብር በጀት መለቀቁ አነጋጋሪ ሆኗል ተባለ። የገንዘቡ መለቀቅ ተገቢ ያለመሆኑ በኦዲት ቢረጋገጥም ብሩ ለገንዘብ ሚኒስቴር ተመላሽ አልተደረገም። ፕሮጀክቶቹ ከተጠናቀቁ በኋላ ከ1 እስከ 3 ዓመት ለሚሆን ጊዜ በየዓመቱ በጀት ሲመደብላቸው መቆየቱን የፌዴራሉ ዋና ኦዲተር መስሪያ ቤት ካቀረበለት የኦዲት ሪፖርት ያረጋገጠው የህዝብ ተወካዮች ምክር ቤት ጉዳዩ በአስቸኳይ ተመርምሮ ሪፖርት እንዲቀርብለትም አዟል። በህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በአገራዊ የልማት ፕሮጀክቶች የክትትልና የቁጥጥር ስርዓት ላይ የፌዴራሉ ዋና ኦዲተር ያካሄደውን የክዋኔ ኦዲትና በኦዲቱ የተገኙ ክፍተቶችን መሰረት አድርጎ ጉዳዩ ከሚመለከተው የፕላንና ልማት ሚኒስቴር ከፍተኛ አመራሮች ጋር ሐሙስ ታህሳስ 2 ቀን 2018 ዓ.ም ውይይትን አካሂዷል። የቋሚ ኮሚቴው ሰብሳቢ የሽመቤት ደምሌ የፌዴራል ዋና ኦዲተር የክዋኔ ኦዲት ግኝትን መሰረት በማድረግ የአዋጭነት ጥናት ሳይጠና በጀት የተመደበላቸው ፕሮጀክቶች መኖራቸውን የፋይናንስና የፊዚካል ሪፖርት የማያቀርቡና በተቀመጠላቸው ጊዜና በጀት ያልተጠናቀቁ ፕሮጀክቶች መኖራቸውን በመጥቀስ ሚኒስቴሩ ይህንን ለማስተካከል የወሰደው እርምጃን ጠይቀዋል። ከዚህ በተጨማሪ ተጠናቀው ስራ ለጀመሩ ፕሮጀክቶች በጀት ሲመደብ መቆየቱን በመግለጽ ይህ እንዴት ሊሆን እንደቻለ ሚኒስቴሩ ማብራሪያ እንዲሰጥበት ጠይቀዋል። የፌዴራሉ ዋና ኦዲተር ባለፈው ዓመት የኦዲት ግኝት ሪፖርቱን ለህዝብ ተወካዮች ምክር ቤት ማቅረቡ የሚታወስ ሲሆን የክዋኔ ኦዲት ካደረገባቸው ተቋማት አንዱ የፕላንና ልማት ሚኒስቴር ነበር። በዚህ ክዋኔ ኦዲት ሪፖርቱ ላይም ናሙና በመውሰድ ኦዲት ካደረገ
ካደረጋቸው የመንግስት ፕሮጀክቶች ውስጥ በሁለት ዩኒቨርሲቲዎች የተገነቡ በርካታ ፕሮጀክቶች ተጠናቀው ስራ ከጀመሩ ከ1 እስከ 3 ዓመት የቆዩ መሆናቸውን ነገር ግን ለነዚህ ፕሮጀክቶች በየዓመቱ በጀት ሲመደብ እንደነበር አረጋግጧል። የተጠቀሱት ዩኒቨርሲቲዎች ዋቻሞ ዩኒቨርሲቲና ወላይታ ሶዶ ዩኒቨርሲቲ ሲሆኑ ከተጠናቀቁ ከ1 ዓመት እስከ 3 ዓመት ለሆናቸው ፕሮጀክቶች ከ2013 እስከ 2016 ዓመተ ምህረት ባሉት ዓመታት ውስጥ በድምሩ 2.96 ቢሊዮን ብር በጀት መመደቡን በጀቱም ለተባሉት ፕሮጀክቶች አለመዋሉን የኦዲት ሪፖርቱ ይጠቁማል። ከዚህም በተጨማሪ በጀቱ ለተጠናቀቁ ፕሮጀክቶች የተመደቡ መሆኑ ታውቆ ለገንዘብ ሚኒስቴር እንዲመለስ አለመደረጉን ከገንዘብ ሚኒስቴርና ከዩኒቨርሲቲዎቹ በተገኘ የአይቤክስ መረጃ ተረጋግጧል። በሌሎች 5 ዩኒቨርሲቲዎች ለቀረቡ ፕሮጀክቶች ደግሞ በአጠቃላይ 1.1 ቢሊዮን ብር በጀት ተለቆ እንደነበር ነገር ግን የተለቀቀው በጀት ለተባሉት ፕሮጀክቶች ማስፈጸሚያ አለመዋሉን የኦዲት ሪፖርቱ ያስረዳል። በአጠቃላይ ተጠናቀው ስራ ለጀመሩ ፕሮጀክቶችና በጀት ተለቆላቸው ላልተከናወኑ ፕሮጀክቶች በአጠቃላይ 4.07 ቢሊዮን ብር በጀት ተመድቦ መገኘቱን ዋና ኦዲተር በኦዲት ግኝት ሪፖርቱ አስታውቋል። የፕላንና ልማት ሚኒስትሯ ፍጹም አሰፋ የመንግስት ፕሮጀክቶችን የመቆጣጠር ስልጣን ለተቋማቸው በአዋጅ የተሰጠው በ2012 እና 2012 መሰጠቱን ጠቅሰው ይህንን ተከትሎ በፕሮጀክቶቹ ዙሪያ ያሉ ክፍተቶችን ለማረም በርካታ ስራዎች እየተሰሩ መሆናቸውን ተናግረዋል። ነገር ግን ዋና ኦዲተር ባከናወነው ኦዲት የቀረቡ አብዛኞቹ ግኝቶች ከአዋጁ በፊት የነበሩ መሆናቸውን ገልጸዋል። የፌዴራል ዋና ኦዲተር መሰረት ዳምጤ በበኩላቸውና የቋሚ ኮሚቴው ምክትል ሰብሳቢ ወይዘሮ አራሬ ሞሲሳ በተጠናቀቁ ፕሮጀክቶች ላይ በጀት ሲመደብ የነበረበትን ምክንያት በሚመለከተው አካል ጥናትና ምርመራ ተደርጎ ተጠያቂነት እንዲሰፍን በማድረግ ሚኒስቴሩ ለቋሚ ኮሚቴው ሪፖርት እንዲያቀርብ አሳስበዋል። የቋሚ ኮሚቴው ዋና ሰብሳቢም ሚኒስቴሩ በፌዴራል ዋና ኦዲተር የክዋኔ ኦዲት ግኝትን በግብዓትነት በመጠቀም ክፍተቶችን በመለየት ማስተካከያ እንዲያደርግ የክዋኔ ኦዲት ግኝቶችን ለማረም የሚያስችል የድርጊት መርሃ ግብር አዘጋጅቶ ወደ ትግበራ እንዲገባ ማሳሰቢያ ሰጥተዋል። ኢትዮጵያና ህንድ የመከላከያና የጸጥታ ትብብር መፈራረማቸው ለቀጠናው ደህንነት ወሳኝ ነው ሲሉ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ተናግረዋል። ለሁለት ቀናት ጉብኝት ወደ ኢትዮጵያ መጥተው ዛሬ የተሸኙት ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ ዘንድ ደማቅ አቀባበልና መስተንግዶ ተደርጎላቸዋል። በህዝብ ተወካዮች ምክር ቤት በመገኘትም ለሁለቱ ምክር ቤት አባላት ንግግርን አድርገዋል። ለ36 ደቂቃዎች ያህል በተለያዩ ጉዳዮች ላይ ንግግርን ያደረጉት ጠቅላይ ሚኒስትር ናሬንድራ ሞዲ ከኢትዮጵያ የሰው ልጅ መገኛነት ጀምሮ የህንድ ወታደሮች በ1935 ለኢትዮጵያ ተዋክተው እንደነበር፣ የኢትዮጵያና ህንድ ነጋዴዎች የጥጥ ቡናና ወርቅ ግብይት ያደርጉ እንደነበር፣ በርካታ የህንድ መምህራን ወደ ኢትዮጵያ በመምጣትና በማስተማር ለኢትዮጵያ የትምህርት ዘርፍ ከፍተኛ አስተዋጽኦ ማድረጋቸውን እንዲሁም ዛሬም በርካታ ኢትዮጵያውያን ወደ ህንድ መጥተው በመማር ላይ መሆናቸውን ገልጸዋል። ሞዲ የኢትዮጵያና ህንድ የንግድና ኢንቨስትመንትን በሚመለከት ንግግራቸው በማኑፋክቸሪንግ፣ በጨርቃጨርቅ፣ በግብርናና በጤና ዘርፎች ላይ የተሰማሩ የህንድ ኢንቨስተሮች በኢትዮጵያ ከ5 ቢሊዮን ዶላር በላይ ኢንቨስትመንት እንዳላቸውና በዚህም ከ75,000 በላይ ለሚሆኑ ኢትዮጵያውያን የሥራ ዕድል መፍጠራቸውን አንስተዋል። ሞዲ ሁለቱ ሀገራት ነባር የሁለትዮሽ ግንኙነታቸውንም ወደ ስትራቴጂካዊ ግንኙነት ለማሳደግ ከጠቅላይ ሚኒስትር አብይ ጋር መወሰናቸውን የጠቆሙ ሲሆን በዚህም ውሳኔ ሁለቱ ሀገራት በንግድና ኢንቨስትመንት እንዲሁም በመከላከያና የጸጥታ ትብብር ያላቸውን ግንኙነት እንደሚያሳድጉም ገልጸዋል። ሞዲ በዚህ ንግግራቸው ኢትዮጵያና ህንድ ታዳጊ ሀገራት እንደመሆናቸው መተባበራቸው ግድ ነው ብለዋል። ከአየር ንብረት ለውጥ ጋር በተያያዘ ያሉ ተጋላጭነቶችንም ከመከላከል አንጻር ለውጡን መከላከል በሚችሉ የግብርና ዘዴ ላይ ኢትዮጵያን ለማገዝ ዝግጁ ነን ብለዋል። በዲጂታላይዜሽን ረገድም በኢትዮጵያ የተጀመረው የመንግስት የዲጂታል 2030 ግብ እንዲሳካ ህንድ ያላትን የቀደመና ስኬታማ የሆነችበትን ልምድ ለማጋራት ዝግጁ መሆኗን አረጋግጧል። በቴክኖሎጂ በኢኖቬሽንና በሰው ሰራሽ አስተውሎት ዘርፍ በማዕድን በዘላቂ ልማትና በአረንጓዴ ኃይል ከኢትዮጵያ ጋር አብረው ለመስራትና ድጋፍ ለማድረግም ቃል ገብተዋል። የአገልግሎት ቅልጥፍናን በማረጋገጥ ረገድ ትልቅ ሚና እየተጫወተ የሚገኘው የዲጂታል አገልግሎት ስርዓት መዘርጋት ወሳኝ መሆኑን ያነሱት ሞዲ ከግማሽ በላይ የዓለማችን ህዝብ የዲጂታል አገልግሎት ስርዓት በመዘርጋት ዘመናዊ በማድረግ ላይ መሆኑን ገልጸው ይህ በህንድ ተግባራዊ ተደርጓል ብለዋል። በህንድ የዲጂታል ክፍያ ስርዓት በ100 ሚሊዮን የሚቆጠሩ ተጠቃሚዎች ከ500 ቢሊዮን ዶላር በላይ ዝውውር እንደሚያደርጉና በዚህ ሙስናን መግታት መቻሉንም ተናግረዋል። በህንድ 100 ሚሊዮን የሚጠጉ አርሶ አደሮች በዲጂታል አገልግሎት በአመት 3 ጊዜ የፋይናንስ ድጋፍ አገልግሎትን ያገኛሉ። ኢትዮጵያ የጀመረችው የዲጂታል ኢትዮጵያ መሰረተ ልማት ዝርጋታ እንቅስቃሴንም ህንድ ልምድና ተሞክሯን ለማካፈል ዝግጁ መሆኗን አረጋግጠዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ዳታ ማዕከልን ለማበልጸግ ህንድ እድሉ ተሰጥቷታልም ያሉት ጠቅላይ ሚኒስትሩ ይህን በታማኝነት እንወጣዋለን ብለዋል። ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ ጉብኝታቸው ከጠቅላይ ሚኒስትር አብይ አህመድ የክብር ኒሻን ተበርክቶላቸዋል። ከኢትዮ ፍሮንት የዛሬ ጉዳያችን እነዚህ ነበሩ። ቻናላችንን ሰብስክራይብ አድርጉልን። እናመሰግናለን። መልካም ጊዜ